ብሩኬ እንግዲህ ርብቃ ማንን እንደምትወድና ማንን እንደምታፈቅር ዛሬ ሁሉንም ነገር ልዕልቴ ፍርጥርጥ አድርጋ ነገረችው። ልዕልቴ በነገራችን ላይ ለምን እንደዚህ እንደምታደርግና ለምንድን እኔን ለመውጋት እንዳሰበች አንተ ታውቃለህ ወይ ምናምን ስትለውም ተይው እሱን የማይረባ ነገር ነው ነበር ያለው። ብሩኬ እንግዲህ ክን ያሰበው ካሁን በፊት ርብቃ ማለት ነው እሷ ለገንዘብ ነው የቀረበች፣ ስለዚህ ከእሷ መራቅ አለብክ እያለችም እንግዲህ እያስጠነቀቀ ነበረ። ብሩኬ ያንን ነገር ነበር ያሰበው፣ ግን ደግሞ ርብቃ ስለምትወደውና ስለምታፈቅረው ነበር ይሄን ሁሉ ነገር መስዋዕትነት እየከፈለች ያለችው እና ዛሬ ላይ እንደተመለከታችሁት እንግዲህ ግን ብሩኬ እናም ልዕልቴም እንግዲህን አይ በፍጹም እንደዛ ሳይሆን ርብቃ ዋሽተሃለይ፣ አንተን ነው የምታፈቅረው ብሩኬ፣ ያ የምታፈቅረው ልጅ አንተ ነው ስትለውም ብሩኬን በጣም ነበር የደነገጠው። ስልኩን ነበር ከእጁ ላይ ያረገፈው እና ቀጥታ እንግዲህ ግን ምንም ነገር ሳይልም ወደ ርብቃ ጋር ሄዶ ነበረ። ርብቃ ማለት ቆይ እኔን እንደምትወጂ ለምንድን ነው ያልነገርሽ ሲልም እንግዲህ ግን ወይኔ አወክ፣ እንዳሁን በስተመጨረሻ አወክ፣ ግን አሁን ረፍዷል መሄድ አለብኝ ስትለው እንግዲህ ግን ተመልክተናል። ወዶች እንግዲህ ከልዕልቴ ጋር እንግዲህ ጎዳና ላይ ተገናኝተው ያው እንዳያችሁት እንግዲህ ማለት በጩቤ ለመውጋት ራሱ ሙከራ አድርጋ ነበረ። ግን ደግሞ በወቅቱ ማለት ነው እንደተመለከታችሁት አንድ ሰው ደርሶ አድኗታል። ይህ ሰውዬ እንግዲህ ያው አቶ በቃሉ ነው እንግዲህ በዚህ ድራማ ላይ በካያ ድራማ ላይ እንግዲህ ተቀላቅሎልናል ማለት ነው። ግን ማን ይመስላችኋል? እኔ ግን ሳስበው ይህ ሰውዬ ማለት ነው የልዕልቴ አባት ይመስለኛል ማለት ነው ውዶቼ። እናንተስ ማን ይመስላችኋል? እኔ ግን እሱ ይመስለኛል ማለት ነው። ይህ ሰውዬ እንግዲህ የልዕልቴ አባት ይመስለኛል። እናም እሱም እንግዲህ ርብቃን ሲይዝላ ምን እየሆንሽ ነው ልጄ? እንዲቆይ ልትወጊያ ነው እንዴ? እንዴት እንደዚህ ታደርጊያለሽ? ብሎም ያንን ጩቤ ሲይዝላት ልዕልቴ እናቴ እግር አውጪ ብላ እንግዲህ ሮጣ ታመልጣለች። ልቀቀኝ፣ እያመለጠች ነው ልቀቀኝ ምናምን ስትለውም ራሱ ቆይ ለቅሻለሁ፣ ግን አንቺ ተረጋጊ፣ እንዴት እንደዚህ ታደርጊያለሽ እንዴ ብሎም እንግዲህ ያንን ጩቤ ከእጇ ላይ ይነጥቃታል ማለት ነው። ግን ልዕልትዬ እንዳያችሁት ማለት ነው ወይኔ ገደለች ማለት ነው፣ ልገሌ ነው እያለችም ያው ፊቷ እንዳያችሁት በልዟል። ግን ሮጣ አምልጣለች ማለት ነው። ግን ሮጣ አምልጣም ደግሞ ያው ቤት መጣ እንግዲህ ርብቃ አለቃትም በፍጹም እያለችም እንግዲህ እየዛተች ነበረ ማለት ነው። ቤት እንግዲህ እንዳያችሁት አባባ ዘነበ ያው እንግዲህ እዛ ካሁን በፊት እንግዲህ ቤታቸው የተቃጠለባቸው አሉ። ቤቱን እንግዲህ እንደተመለከት ነው ትርሴትዬ ማለት ነው ጀምረው ነበረ፣ ግን ደግሞ እንደጀመረችው ነበረ ህይወቷ ያለፈው። አሁን ላይ ደግሞ ሀብቱና ንብረቱ እንግዲህ የሚያንቀሳቅሰው ሚኪ ነው። ሚኪ ደግሞ እንደተመለከታችሁት በፍጹም ማለት ይሆናል አይደለ ለምኑኝ አይነት ነገር አለና ማለት የሆነ ብሩን በፍጹም መስጠት የማይፈልግም። እንኳን ያንን ነገር እንግዲህ ሲሰራ ራሱ ከትርሴትዬ ጋር እንዳያችሁት የሆነ ብዙ ወከባ ገብቶ ነበረ። ግን ደግሞ በወቅቱ ምንም ማድረግ ስላልቻለ ብቻ ነበር ዝምታውን የመረጠው። አሁን ላይ ግን ያው እንደተመለከታችሁት በጣም ለምኑኝ ምናምንም እያለም እንግዲህ እና አባባ ዘነበ እንግዲህ ያንን ቤት እንግዲህ ለማስጨረስ እንዲሁም ደግሞ መቼ እንደሚጀመር ግራ ገብቷቸዋል። እና ማንኛው በር የቆረቆረው ብሎም እንግዲህ አባባ ዘነበን ማለት ነው ብሩኬ ይጠይቃል ማለት ነው። ማለት አበበ ነው ያንን ቤቱን ቢኪራዩን እንግዲህን ካልከፈላችሁ ለቃችሁ እንድትወጡ ተብለናል ምናምን ብሎ መልእክት እያስተላለፈ ነው ሲልም እንግዲህን በዚህ ጊዜ ብሩኬ አይ እንዲሁ ቆይ ምን ብናደርግ ነው የሚሻለው እያሉም እንግዲህ እየተጨነቁ ነበረ። እኔ እንጃ ልጄ ምን እንደማደርግ ራሱ ግራ ገብቶኛል፣ እንግዲህ ፈጣሪ ግባበት እያለም አባባ ዘነበም እንግዲህን የሁሉንም ነገር ለፈጣሪ አሳልፎ ሰጥቷል ማለት ነው። እና ሌላው ይሄንን ነገር እንግዲህን እያወሩ ባለበት ጊዜ ላይ እንደውን የምልህ ልጄ ማለት ርብቃን አወራሃት እንዴ? እንዲሁ እኮ የሰሞኑ ሁኔታዋ እኮ በጣም ግራ የሚያጋባ እኮ ነው። እንዲሁ ምን ሆናብኝ ሆን ሲልም እንግዲህ ጉርምስና ነው አባባ ጉርምስና ሲልም እንግዲህ ብሩኬም ይቀልዳል ማለት ነው። እና እንደዛ ሲልም እንግዲህ ተው ልጅ ትቀልዳለህ አይደለ? እኔ ተጨንቄ እያየኝ እንዴት አንተ እንደዚህ እያልክ እንዴት ትቀልዳለህ ሲልም እንግዲህ ከን ይነግረዋል ማለት ነው። እና በዚህም ጊዜ እንግዲህ ከነሽ አባባ ማለት የሁለተኛ አልቀልድም ሲልም ብሩኬም ይቅርታ ይጠይቃል ማለት ነው። አባባ ዘነበን አዎ እባክህን ይች ልጅን እኮ የአይኔ ማረፊያ ነች፣ የሆነ ነገር ልኮንብኝ ነው፣ ስለዚህ እንዴት ዝም ትላለህ?
ይለዋል ማለት ነው። እና በቃ ችግር የለውም አባባ አንተ አትጨነቅን ያናግራታለሁ ሲልም እንግዲህ ይመልስለታል። እና ልዕልቴ እንግዲህ እንደተመለከታችኋት ፊቷን እንግዲህ በመስታወት ላይ በስልኳ እየተመለከተ ባለበት ጊዜ ላይ ወደውኑ ረብቃ ትደውላለች። ምን ፈልጋ ነው ደግሞ ይችብድ ብላም ስልኩን ስታነሳው ይኸውልሽ ትሰሚኛለሽ፣ ይኸውልሽ ከብሩኬ መራቅ አለብሽ፣ ከብሩኬ ካረቅሽ ግን አልለቅሽም ስትልም ትዝትባታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያን ድራማ ይዘንላችሁ ቀርበናል። ልዕልቴም በዚህ ጊዜ ይኸውልሽ ትሰሚኛለሽ፣ ዝም ስላልኩሽ ብቻ የፈራሁሽ መስሎሽ ከሆነ ተሳስተሻል። ስለዚህ አርፈሽ ብትቀመጭ ይሻልሻል። እኔ ይኸውልሽ ያልከሰስኩሽ ወይም ደግሞ ለፖሊስ ያላመለከትኩት ለብሩኬና ለዛ ለአባትሽ ለደካማ አባትሽ ብዬ ነው። ስለዚህ አርፈሽ ብትቀመጭ ይሻልሻል ስትልም እሷም ታስጠነቅቃታለች። ምን ነው እያስፈራራሽ ነው እንዴት ትላታለች። አይ በፍጹም እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው። 10,000 ብር ነው እኔ መክፈል የሚጠበቅብኝ ስትልም እንግዲህ ግን ለፖሊስ ማመልከት አለብኝ ብላም እንግዲህ ትነግራታለች። በዚህ ጊዜ ግን እንደተመለከታችሁት እሷ ግን በፍጹም አልሰማቻትም። ይኸውልሽ አሁንም እደግምልሻለሁ ከብሩኬ አጠገብ ባገኝሽ ማለት ነው አልለቅሽም፣ እንደውም ነገ የምትገናኙትን ፕሮግራም ትሰርዣዋለሽ ስትልም እንግዲህ ትነግራታለች። መቼም ቢሆንም ከብሩኬ ጋር ያለኝን ነገር እንግዲህ ልሰርዝ አልችልም ስትልም ትነግራታለች። እና ወደውኑ እንግዲህ እንዳያችሁ ከቾምቤ ጋር ተገናኝተው ነበረ። እንግዲህ ከቾምቤ ጋር ሲገናኙ ፊቷን ሲያት እንግዲህ ማለት በወቅቱ የሆነ አለ አይደለ ፊቷን ተመልክቶ እንኳን አልተረዳም ነበረ። ካሁን በፊት እንግዲህ አበባውን ሻምፓኒውን ሁሉንም ነገር ያዘጋጀው ቾምቤ ነበረ። ከዛ ብራምባር ሰበረለው ብራምባር ሰበረል እቴ ብሩክ እያለም እንግዲህ ትላላችሁ እና እንደዛ እያለ እንግዲህ ቾምቤ እየቀለደ ነበረ። እሷ ደግሞ ደብሯታል። ምክንያቱም እንኳን እንደዚህ አይነት የፍቅር ነገር ልታሳልፍ አይደለም ዛሬ ላይ እንኳን ራሱ በረብቃ ምክንያት ህይወቷን አታ ነበረ። ስለዚህ እባክህን ቾምቤ ምን እያልክ ነው? እባክህ ዝም በል መጃጃልህን አቁም ትለዋለች። እዛ ምንድን ነው ማለት ያንን የመሰለ አንሶላ አዘጋጀች ምናምን በቃ ወይኔ አኮራሽኝ እኮ ምናምን ይላታል። ከዛ ምንም ነገር የተፈጠረ ነገር የለም ማለት ምንም ነገር የተፈጠረ ነገር የለም እንዴ ያን ሁሉ ደክሜ ነው እንደ ምንም ነገር የተፈጠረ ነገር የለም የምትይ ሲልም እንግዲህ ቾምቤም እንትን ይላታል። ላይ በፍጹም ምንም ነገር የለም እንደውም ዛሬ ረብቃን አገኘቻ ነበርና ረብቃ በፍቅር ታውራለች ስትልም እንግዲህ ለቾምቤ ትነግረዋለች። እንደውም እንደዚህ ልታደርገኝ ነበር ሰው ደርሶ ነበር ያዳነኝ ስልም እንግዲህ ትናገራለች ማለት ነው። ከዛ ቾምቤ በዚህ ጊዜ ደግሞ ታውቃላችሁ እንግዲህ ቾምቤ የልዕልቴ ነገር አይዋጥለትም እና እንዴት እንደዚህ ታደርጋለች አለቃትም። እንደውም ይኸውልሽ ማለት እሷ ክፉ ነች አውሬ ናት ብለሻል አይደለ? እንዴት አውሬ እንዴት መሆን እንዳለብኝ አሳያታለሁ ሲልም እንግዲህ እንደውም ለፖሊስ ማመልከት አለብን ሲልም አይተዋት ማለት የሆነ እኔ ማለት በጉልበት አልችላትም በእርግጥ ግን ደግሞ በጭንቅላት በልጣት አለው ስትልም እንግዲህ ግን ትናገራለች። እንዴት ነው በጭንቅላት ልትበልጫት የምትችው? እንዲህ አልገባኝም። ቆይ አንቺ እስከምትገልሽ ነው እንዲህ ዝም የምትይው ሲልም ቾምቤም እየተናገረ ነበረ። እንግዲህ ለእልቴም ደግሞ በፍጹም አይሆንም። ምክንያቱም ይሄ ነገር ለብሩኬ ከተነገረው ብሩኬ ወደ ልዕልት ሳይሆን ወደ ረብቃ እንደሚሆን እንግዲህ ግን ስለምታቅ ነበረ እንደዚህ ያለችው። ግን ደግሞ ቾምቤም እንግዲህ ቸኩሉ አለቃትም እያለም እንግዲህ ግን በልዕልት ማለት በረብቃ ላይ ይዘትባታል ማለት ነው። እናም ብሩኬ ጋር እንግዲህ ከን ወደውኑ ነበር የደወለው። ብሩኬ ጋር ይደውልና እኔ እናንተ መገናኘት አለብን ተገናኝተን የምናወራው ነገር አለ ይለዋል ማለት ነው። ከዛ ምንድን ነው የምናወራው? ቾምቤ ደህና አይደለም ማለት ብሩን አገኘህልኝ እንዴ ይለዋል። አዎ ብሩን አገኝቼልሃለሁ ግን ደግሞ ለሌላም ነገር ላናገር እፈልጋለሁ ይለዋል። ከዛ እሱም እሺ በቃ ብሎ ቶሎ ነበር እንግዲህ አባባ ዘነበ በሀሳብ ጭልጥ ብሏል ማለት ነው። አባባ በቃ መሄድ አለብኝ ምናምን ሲለው ወደ ነው የሚኬደው ልጅ ይለዋል። እንዴ እስካሁን ያወራሁትን አልሰማኝም ሲለውም ወይ ልጅ እኔ አልሰማሁም ይለዋል። እና እስኪ በቃ ማለት ቾምቤ ደውሎልኝ ነው ስለዚህ ብሩን አገኝቶልኝ ነው መሰለኝ መሄድ አለብኝ ሲልም እንግዲህ ይነግረዋል። እሺ ቅናህ ይለዋል ማለት ነው። ሌላው እንግዲህ ሚኪ ማለት ነው ብሩን መውሰድ እንዳለበትና እንዲሁም ደግሞ የብሩኬ እህት በፍጹም ወደዚህ ሀገር መግባት እንደሌለበት
ለዚህ ለተከስተ እየነገረው ነው። ተከስታይ ደግሞ እንግዲህ ክን ማለት ቆይ አንተ ምን ያህል ምስጢር ብትይዝብህ ነው ሲለውም ሚኪ በጣም እየተናደደ ነበር። እና ውዶቼ መልካም ቆይታ። ባይ ባይ። አስቴታችሁን በኮሜንት አስቀ